ኮምፒውተር ሳይንስ ወይስ ሶፍትዌር ኢንጂነሪንግ? ብዙ ሰዎች ወደ ቴክኖሎጂ ኢንዱስትሪ ለመቀላቀል ሲፈልጉ ግራ የሚጋቡባቸው ሁለት ፊልዶች ናቸው። ኮምፒውተር ሳይንስ አጠቃላይ ኮምፒውተር ነገሮችን እንዴት እንደሚካውን የሚያጠና ፊልድ ነው። ለምሳሌ ስለ አልጎሪዝም፣ ስለ ዴታ ስትራክቸር፣ ስለ ኦፕሬቲንግ ሲስተም፣ ስለ አርቲፊሻል ኢንተለጀንስ፣ አጠቃላይ ስለ ኮምፒውተር ኮምፒውቴሽናል ቲዎሪ እና የመሳሰሉትን ነገሮች የሚያጠና ሲሆን ባጭሩ ኮምፒውተር ሳይንስ ከእያንዳንዱ ቴክኖሎጂ ጀርባ ያለው ሎጂክና ሳይንስ ነው ማለት ነው። ነገር ግን ሶፍትዌር ኢንጂነሪንግ የሚባለው ፊልድ እውነተኛው ዓለም ላይ ልንጠቀምባቸው የምንችላቸውን የሶፍትዌር ሲስተሞች እንዴት እንደምንገነባ የሚያጠና ፊልድ ነው። ለምሳሌ በዋናነት ሶፍትዌር ኢንጂነሪንግ ፎከስ የሚያደርገው ስለ ሲስተም ዲዛይን፣ ስለ አርኪቴክቸር፣ ስለ ቡድን ስራ፣ ስለ ፕሮጀክት ማኔጅመንት፣ ስለ ስኬላቢሊቲ እንዲሁም እያንዳንዱ ሰው ሊጠቀመው የሚችለውንና ለቢዝነሶችም ጭምር የሚሆኑትን ፕሮዳክቶች ዴሊቨር ስለማድረግም ጭምር የሚያጠና የትምህርት ፊልድ ነው። በአጭሩ ኮምፒውተር ሳይንስ የሚባለው ፊልድ ነገሮች ለምን እንደሚሰሩ የሚያጠና ሲሆን፣ ሶፍትዌር ኢንጂነሪንግ ደግሞ የሚሰሩ ነገሮችን እንዴት መገንባት እንዳለብንም ጭምር የሚያስተምረን ፊልድ ነው። በሌላ ምሳሌ ኮምፒውተር ሳይንስ አንድ መኪና ላይ ያለን ሞተር ወይም ኢንጂን የሚያጠና ፊልድ ቢሆን ሶፍትዌር ኢንጂነሪንግ ደግሞ መኪናውን ስለመገንባት ነው።